ከምክር ቤቱ የተሰማው ድብቅ መረጃ በምክር ቤቱ የተወሰነው ውሳኔና ወደፊት ይተገበራል የተባለው ጉዳይ እጅግ አነጋጋሪ ነው። ይህንን ጉዳይ በተመለከተ ሰፋ ያለ መረጃ በዝርዝር ሳታችን ይዘንላችኋል በስፋት እናስደምጣችኋል። በሌላኛው መረጃችን ደግሞ የኢራንና የእስራኤል ዜጎች ከተሞችን ለቀው እየወጡ ነው። በኢራንና እስራኤል ጦርነት ምክንያት በርካታ አስደንጋጭና እጅግ ልብ የሚሰብሩ ክስተቶችን እየተመለከተን ነገሩም እጅግ እየተባባሰ ቀጥሏል። እጅግ በሚያስቆጣ መልኩም ኢራን አዲስ የሾመችው አዛዥም በእስራኤል መገደሉም ታውቋል። ይህም ጉዳይ እጅግ ነገሩ እንዲባባስ አድርጎታል። መረጃውን በስፋት እንመለከታለን። ትራምፕ ስብሰባውን ሳይጨርሱ መውጣታቸው እጅግ እያነጋገረ ይገኛል። እኚህን መረጃዎች በዝርዝር ሳታችን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ የመረጃ ምንጫችን አስታውቋል። ታዲያ አሁን የደረሰን መረጃ እንደሚጠቁመው ደግሞ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓ.ም ጀምሮ ከስራ ሊቀነሱ እንደሆነ ነው የተሰማው። በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑን ነው ከተለያዩ የመንግስት አካላት የደረሰን መረጃም የሚጠቁመው። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽህፈት ቤት እስከ ዩኒቨርሲቲዎች፣ ከክፍለ ከተማ እስከ ሚኒስቴር መስሪያ ቤቶች ወዘተ ይተገበራል በተባለው በዚህ የሰራተኛ ቅነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነጋሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበሩበት ወቅትም በቀጥታ ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ጠቅሰውም ነበር። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስተር አቶ ተስፋዬ በልጅጌም ሂደቱ የግለሰቦችን መብት ያላግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድም ተገቢው ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀርም ታውቋል። የረቂቅ አዋጁን ይዘት በአግባቡ ባለመረዳት በአንዳንድ የሚዲያ ተቋማት የተዛቡ መረጃዎች እየተላለፉ እንደሆነ የሚናገሩት ዶክተር ነገሪም በበኩላቸውም ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንዲያገኝ ለማድረግም ይረዳልም ብለዋል። አዋጁ እንደ ፍርድ ቤት፣ አቃቤ ሕግ፣ ፖሊስ፣ መከላከያ እናም ደህንነትን የመሳሰሉ ተቋማት ውስጥም የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮቻችንም አዋጁ የብሔር ብሔረሰቦችን ብዝሃነትና አካታችነት ስርዓትን ይገነባል በሚል በመንግስት እንደታሰበ ነው ያስረዱት። የዚህን የመንግስት ሰራተኞችን ቅነሳ የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በአንድ የመንግስት ሚዲያም ተለቆ ነበር። ሲቪል ሰርቪሱ ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑ ተጠቆመ የሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጭቶ የነበረ ሲሆን በአሁኑ ወቅትም ያለው የሲቪል ሰርቪሱን ቁጥር ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነጋሪ መናገራቸውን ዘግቦ ነበር። ዶክተር ነጋሪ በዚህ ንግግራቸው እንደጠቀሱትም በየመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ ነው። ከአደረጃጀት አንጻር ሲታይም በአንድ መስሪያ ቤት ውስጥም መዋቅሩ የሚሸከመው ብዙ የሰው ኃይል ነው። በተሸከመ ቁጥር ደግሞ የሚያገኘው ጥቅምም አናሳ ነው ብለው ነበር። ኃላፊው አክለውም የመንግስት ሰራተኞች የብዛታቸውን ያህል የሚሰሩት አገልግሎት የሚያረካ አይደለም። የተወሰኑ ይሰራሉ፣ ሌሎች ግን የተወሰኑ ሰራተኞች በሰሩት ትከሻ ላይ ተንጠልጥለው ይኖራሉ በማለት የሰራተኛ ቅነሳ መኖሩንም በተዘዋዋሪ መንገድም ጠቁመዋል። ይሁንና የመረጃ ከወጣ በኋላም ለመንግስት ሚዲያዎች በሰጡት ሌላ ማብራሪያ አዋጁ በብቃትና በውድድር ላይ የተመሰረተ ነፃና ገለልተኛ ሲቪል
ሰርቪስ ይፈጥራል በማለትም አዋጁ የሰራተኛውን ጥቅማ ጥቅም ያካተተ እንደሆነም ነው የተናገሩት። ኃላፊው አክለውም አዋጁ የመንግስት ሰራተኛውን በብቃትና ውድድር ላይ ተመስርቶ ተገቢ የሆነ ጥቅም እንዲያገኝ የወጣ እንጂ መንግስት ሰራተኛውን ለመቀነስ ያለበ እንዳልሆነና መረጃን በማጣመም ህዝቡን ለማደናገር የሚደረገው ጥረት መሰረተ ቢስ ነው በማለትም ተናግረዋል። ዶክተር ነገሪም ይህም ማሳሰቢያ ቢያቀርቡም የመረጃ ምንጫችን አሁንም የሰራተኛ ቅነሳውን በተመለከተ የሰራው ዘገባ ትክክለኛ እንደሆነ እንደሚያምን ለተከታዮቹም ገልጿል። በአሁኑ ሰዓትም በርካታ የመንግስት መስሪያ ቤቶች በየማስታወቂያ ቦርዶቻቸው የስራ ድልድል እየለጠፉ መሆኑንና ከስራቸው የተቀነሱ ሰዎችም ከወዲሁ ዕጣ ፈንታቸውን እያወቁ መሆኑን የመረጃ ምንጫችን ያሰባሰባቸው መረጃዎችም እንደሚገልጹ ነው ያስታወቀው። የኢራንና የእስራኤል ዜጎች ከተሞችን ለቀው እየወጡ ነው። ኢራናውያን የ10 ሚሊዮን ዜጎች መኖሪያ የሆነችው መዲናቸው ቴህራንን ለቀው እየወጡ መሆኑን የሀገሪቱ የዜና ምንጮችም ዘግበዋል። በተመሳሳይ በትላንትናው ዕለትም የኢራን መንግስት የዜና ወኪል ኢአርኤን እንደዘገበው የሀገሪቱ ጦር ኃይል እስራኤላውያን ሀገራቸውን ለቀው እንዲወጡ ጥሪ ማቅረባቸውም ይታወሳል። በዚህም እስራኤላውያን ቤንጉሪየን ዓለም አቀፍ የአየር ማረፊያን አጨናንቀውም ታይተዋል። እንደ ፍራንስስ 24 ዘገባ በኢራን ዋና ከተማ የሚገኙ በርካታ ሱቆችም ተዘግተዋል። በተጨማሪም በትልልቅ ሰልፎች ወይም ደግሞ የኮሮና ወረርሽኝ ከፍተኛ ደረጃ ላይ በደረሰበት ወቅት ካልሆነ በቀር ተዘግቶ የማያውቀው የከተማዋ ጥንታዊ ታላቁ ባዛር ግራንድ ባዛር ጭምር አገልግሎት መስጠት ማቆሙም ተገልጿል። ከቴህራን ወደ ምዕራብ አቅጣጫ በሚወስዱት መንገዶች ላይ የትራፊክ መጨናነቅ እየታየ ይገኛል ያለው ዘገባው ብዙዎች ወደ ካስፒያን ባህር አካባቢና ወደ ተለያዩ አቅጣጫዎችም እያመሩ ነው ብሏል። እንደ ዘገባው ከሆነም ታይቶ በማይታወቅ መልኩ በቴህራን የሚገኙ የነዳጅ ማደያዎች ረጃጅም ወረፋዎችን ያስተናገዱ ይገኛሉ። ይሁን እንጂ የኢራን መንግስት ባለስልጣናት ሁሉንም ነገር በቁጥጥር ስር እንደሆነ ማረጋገጣቸውን እየቀጠሉ ነው። በተቃራኒው ለህዝቡ ምን ማድረግ እንዳለበት ምንም አይነት መመሪያ እየሰጡ አይደለም ሲልም ዘገባው ጠቅሷል። በሌላ በኩልም ኢራን ዛሬ ከጠዋቱ ጀምራ ተከታታይ ሚሳኤሎችን ወደ እስራኤል የተኮሰች ሲሆን በዚህም 5 ሰዎች ላይ ቀላል ጉዳት መድረሱም ተነግሯል። በመላው እስራኤልም የአየር ጥቃት የማስጠንቀቂያ ደውል የተሰማ ሲሆን ለዚህም የሀገሪቷ መከላከያ ሚኒስቴር በተለያዩ የሀገሪቱ ክፍሎች ውስጥም የሚገኙ ነዋሪዎች ከጦር ኃይሉ የሚሰጡትን መመሪያዎች እንዲከተሉ ጥሪ ማስተላልፏል። በተያያዘ መረጃም አዲስ የተሾሙት የኢራን የጦርነት ጊዜ ዋና አዛዥ መገደላቸውን እስራኤል አስታውቃለች። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥና ከአገዛዙ ከፍተኛ የጦር አዛዦች አንዱ የሆኑት አሊ ሻድማኒ መገደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይም በተደረገ የአየር ድብደባ መሆኑን ተዘግቧል። አልሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኤታማዦር ሹም አላማሊ ራሺድን ተክተው ሚናውን መረከባቸው ይታወሳል ሲልም ሮይተርስ ዘግቧል። ትራምፕ የቡድን 7 ጉባኤ ሳያጠናቅቁ ወደ ሀገራቸው መመለሳቸው እጅግ እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተል ሲሉ የቡድን 7 ጉባኤ ሳይጠናቀቅ ወደ ሀገራቸው መመለሳቸው ታውቋል። በካናዳ እየተካሄደ በሚገኘው የቡድን 7 ጉባኤ አጭር ቆይታ ያደረጉት ትራምፕ በተቻለኝ ፍጥነት መመለስ አለብኝ ሲሉ ለጋዜጠኞች መናገራቸውም ተዘግቧል። በግልጽ በሚታወቁ ምክንያቶችም ቀድሜ መመለስ አለብኝ ሲሉ የተደመጡት ትራምፕም በመካከለኛው ምስራቅ የተፈጠረውን ውጥረት ለመከታተልና ከኢራን ጋር ያለውን ድርድር ዳግም ለማስጀመር ፍላጎት እንዳላቸውም ተናግረዋል። ትራምፕ ካናናስኪስ በተሰኘው የካናዳ የመዝናኛ ከተማ ከነዋሪዎች ጋር ከተወያዩም በኋላ ለጋዜጠኞች ሲናገሩ ኢራን በመሰረቱ ስምምነት ለማድረግ ወደ ድርድር ጠረጴዛ የቀረበች ይመስለኛል። እኔም ከዚህ እንደወጣው አንድ ነገር እናደርጋለን ብለዋል። ትራምፕ በተገኙባቸው ጥቂት ሰዓታት ውስጥም ጉባኤው መጠነኛ መከፋፈል ማስተናገዱ እንደተስተዋለም ከስፍራው የወጡ ዘገባዎችን አመላክቷል። ፕሬዝዳንቱ መጀመሪያ ላይ በእስራኤልና በኢራን መካከል ውጥረት እንዲረግብ የሚጠይቀውንና በቡድን 7 ሀገራት መሪዎች የተዘጋጀውን የጋራ መግለጫ ላለመፈረም ፍላጎት አሳይቶ ነበር። ይሁን እንጂ ትላንትና አመሻሽ ላይ ቡድን 7 ለቀውስ መፍትሄ እንዲገኝ የሚጠይቅና የትራምፕን ይሁንታ ያገኘ የሚመስል የመሪዎች መግለጫ አውጥቷል። ትራምፕ በተመሳሳይ እንደ አውሮፓውያን አቆጣጠር በ2018 የቡድን 7 ጉባኤን ጥለው መውጣታቸውም የሚታወስ ነው። ውድ ተመልካቾቻችን ለሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።